የአፍሪካ ቀንድ ለዘመናት የሀያላን ሀገራት ጂኦፖለቲካዊ ሽኩቻ ማዕከል ሆኖ መቆየቱን የታሪክ ድርሳናት ምስክሮች ናቸው። አሁን ግን ኢትዮጵያ የአፍሪካ ቀንድን የጋራ ብልጽግና የምታረጋግጥ የቀጠናው የሰላም ሞተር እየሆነች መምጣቷን በተግባር አረጋግጣለች። ትላንት የውጥረትና የድንበር ግጭቶች መናኸሪያ የነበረው ይህ ቀጠና ዛሬ አዲስ ምዕራፍን እየከፈተ ነው። በጦር መሳሪያ ጩኸት ፋንታ የልማት ድምጽ በጥርጣሬ ፋንታም ትብብር እየነገሰ መጥቷል። ይህንን የቀየረው ደግሞ ኢትዮጵያ በላቀ ራዕይ የምትመራው የውጭ ግንኙነት ፖሊሲዋ ነው። የቀጠናውን የፖለቲካ ትኩሳት ወደ የጋራ ልማት እየለወጠውም ይገኛል። ለአብነት በ3.4 ቢሊዮን ዶላር ወጪ የተገነባው የኢትዮ ጅቡቲ ዘመናዊ የባቡር መስመር የኢትዮጵያን ንግድ ሲያቀላጥፍ፣ ጅቡቲ ደግሞ የንጹህ መጠጥ ውሃን በቱቦ የኤሌክትሪክ ኃይሏን በኬብል ከኢትዮጵያ ታገኛለች። የጅቡቲ ኢኮኖሚ በኢትዮጵያ ንግድ ላይ፣ የኢትዮጵያ ንግድ ደግሞ በጅቡቲ ወደብ ላይም የተንጠለጠለ ነው። ይህ ከፍተኛ የኢኮኖሚ መተማመን ሀገራቱ በፖለቲካ በጸጥታና በውጭ ጉዳይ ፖሊሲዎቻቸው ላይ አንድ አይነት አቋም እንዲይዙ ከማስቻሉም ባለፈ የጋራ መከላከያና የጸጥታ ስምምነቶችን እንዲያደርጉ ማስችሏቸዋል። የኬንያን ደግሞ እንመልከት። ከ1 ቢሊዮን ዶላር በላይ በሆነ ወጪ የተገነባው የ1045 ኪሎ ሜትር የምስራቅ አፍሪካ የኃይል መሰረተ ልማትና የሞያሌው የላፕሴት ኮሪደር የአንድ ማዕከል የድንበር ፍተሻ ጣቢያ ኬንያንና ኢትዮጵያን ለዘላለም አስተሳስሯቸዋል። ኢትዮጵያ ለኬንያ 200 ሜጋዋት የኤሌክትሪክ ኃይልን ታቀርባለች። ይህንንም ወደፊት ወደ 400 ሜጋዋት ለማድረስ የሚያስችል ስምምነት አለ። ከዚህ የኃይል ሽያጭም ኢትዮጵያ በአመት እስከ 100 ሚሊዮን ዶላር ገቢ ታገኛለች ተብሎም ይታሰባል። ይህ የትስስር ዲፕሎማሲ ከንግድ ትርፍ በላይም የጠለቀ ፋይዳ አለው። የመጀመሪያው ኢኮኖሚን እንደ ግጭት ማብረጃነት መጠቀም ነው። የጋራ ኢንቨስትመንት ያላቸው ሀገራት ወደ ግጭት የመግባት እድላቸው በጣም ያነሰ ነው። ምክንያቱም ማንኛውም አለመረጋጋት የሁለቱን ሀገራት የኢኮኖሚ የደም ስር በአንድ ላይ ስለሚጎዳ፣ ህዝቦች በልማት ሲተሳሰሩ የፖለቲካ ልዩነቶቻቸውም በራሳቸው ጊዜ እየጠበቡ ይመጣሉ። ሁለተኛው ደግሞ የፖለቲካ የስዕበት ማዕከልነት ነው። ኢትዮጵያ ድንበር ተሻጋሪ የመሰረተ ልማት አቅርቦቷን በማጠናከር የቀጠናው የፖለቲካና የኢኮኖሚ የስዕበት ማዕከል መሆኗን በተግባር እያረጋገጠች ትገኛለች። ይህ ደግሞ በዓለም አቀፍ መድረክ ያላትን ተደማጭነትና የድርድር አቅምም ከፍ ያደርገዋል። ይህ የምንመለከተው የልማት ትስስር በአጋጣሚ የመጣ አይደለም። ይልቁንም የጠቅላይ ሚኒስትር አብይ አህመድ መደመር እሳቤ በወረቀት ላይ ብቻ የሰፈረ ጽንሰ ሀሳብ ሳይሆን ዛሬ ወደ ጅቡቲ በሚጓዙ ባቡሮች፣ ወደ ኬንያ በሚፈስ የኤሌክትሪክ ኃይልና ወደ ሱዳን በሚያመሩ አውራ ጎዳናዎች ላይ የሚታይ የኑሮ እውነት ሆኗል። ባጭሩ የኢትዮጵያ የውጭ ጉዳይ ፖሊሲ ትኩረት በኃይል የሚረጋገጥ የበላይነት ሳይሆን በጋራ ብልጽግና ላይ የተገነባ የሰላም የበላይነት ነው። ጎረቤቶቻችን በኃይል በውሃና በመንገድ ከእኛ ጋር መተሳሰራቸው የኢትዮጵያን ብሔራዊ ደህንነት ከማረጋገጡም ባለፈ ቀጠናውን ከድህነት አዙሪት የሚያወጣ የዲፕሎማሲ ጥበብም ነው።